አጸደና መነን ቁጭ ብለው እየዶለቱ ነው። አጸደ ሌላ አዲስ እቅድ እንዳላት ለመነን እየነገረቻት ነው። አጸደ ወደ እስክንድር ቤት ሰራተኛ ልታስገባ እንደሆነ እንድትሰልልላት ብዙ ገንዘብ እንደከፈለቻት ለመነን እየነገረቻት ነው። የዚህን ጊዜ እዝራ ይመጣል። እዝራ ሲመጣ ሁለቱም በጣም ይደነግጣሉ። እዝራም ሁለቱንም በትኩረት ማየት ይጀምራል። አጸደ የዚህን ጊዜ ምን ልትሰራ መጣ በማለት ታፈጥበታለች። መነንም እንደዛው። እዝራ ዞር ብሎ ወደ መነን የኩኩሻ ናት በማለት ያላግጥባታል። የዚህን ጊዜ መነን በጣም ትደነግጣለች። አጸደም ነገር ታወቀብን በማለት ደንግጣ እዝራን የሆነ ያልሆነ ስድብ ትሰድበዋለች። አንተ ወፍ ዘራሽ ነህ፣ አንተ እኮ ከመሬት ወድቅ የተገኘ ልጅ ነህ፣ የእስክንድር ልጅ አይደለህም፣ የወንድሜ ልጅ እኮ አይደለህም። ስለዚህ እስክንድር እኮ ሜዳ መኪና ስር ወድቆ አግኝቼዋለሁ ብሎ ነው ይዞህ የመጣው። ስለዚህ አንተ እስክንድር አባት እንዳልሆነ ማወቅ አለብህ። እኔ ልንገርህ፣ እኔ ነኝ ላንተ ወዳጅህ። ስለዚህ ይሄን ጉዳይ ሁሉም ደብቀው እየተጠቋቆሙብህ ነበረ። ስለዚህ አንተ የእስክንድር ልጅም አይደለህም፣ የሜርሲ ወንድምም አይደለህም። ይሄንም ማወቅ አለብህ። እነሱ ቢደብቁም እኔ ግልጹን እነግርሃለሁ፣ አንተ ወፍ ዘራሽ በማለት ትሰድበዋለች። እዝራ በጣም ይናደዳል። እባክሽን ይሄንን ከንቱ ወሬሽን አቁሚ ይላታል። እሷ ግን በጭራሽ ከንቱ ወሬ እንዳልሆነ አሳምና ትነግረዋለች። እንደውም ዲኤንኤውን ከፈለክ ሜርሲ ክፍል አለልህ፣ ሂድና እየው ትለዋለች። እዝራ በጣም ይናደዳል። እንደውም ልንገርህ ልጨምርልህ ትለዋለች አጸደ። ሜርሲኮ ልትገልህ የነበረው ወንድሟ ስላሎንክ አንድ ከሜዳ ላይ የተነሳ ውዳቂ ልጅ ይህንን ሀብት አይወርስም ብላ ነው። ይህንን ወቅ። ስለዚህ አንተ የእስክንድር ልጅ አይደለህም። ወደ ኋላ እስቲ አስተዳደግህን አስበው ትለዋለች። እንዴት ነበር ያደግከው? የእስክንድር ባለቤት እንዴት ነበር ያሳደገች? ሜርሲስ እንዴት ነበር ልትገል ያሰበችው? ይህንን አስበከዋል? ስለዚህ አንተ ወፍ ዘራሽ ነህ በማለት አጸደ እዝራን ጭንቅላቱን ትበጠብጠዋለች። እዝራ ወደ ቤት ይገሰግሳል። መኪናውን አስነስቶ ወደ ቤት ይሄዳል። የዚህን ጊዜ እቤት ሲደርስ ሀብል ልትጠጋው ስትል እንዳትጠጊኝ ይላታል። ሜርሲም ሮጣ ትመጣለች። ሜርሲን እንቅ አድርጎ እኔ ማነኝ? ለምንድን ያልነገርሽኝ? ማንነቴን ለምንድን ያልነገራችሁኝ? ብሎ እዝራ ይጮሃል። ሜርሲም ተው ወንድሜ ብትለው ወንድሜ አትበይኝ ይላል። የዚህን ጊዜ ሀብል ልታገላግል ስትገባ አንቺንም አላቅሽም ነበር ለካ፣ ለምንድን ያልነገርሽኝ? ብሎ ሀብልንም ያንቃታል። ሜርሲ የዚህን ጊዜ እኔ ነግርሃለው በማለት ነገሩን እንዲያቆም ተደርገዋለች። ያነቃትን አንገቷን ይለቅና ወደ ሜርሲ ያፈጣል። እኔ እኮ ትጎዳለህ ብዬ ነው ወንድሜ፣ አንተ እኮ ወንድሜ ነህ፣ ከማንም በላይ ወንድሜ ነህ። ስለዚህ ለምን እንደዚህ ታስባለህ? እንዳልነግርህ እንዳልጎዳ ብዬ ነው ዝም ያልኩት በማለት ትነግረዋለች። እዝራ ግን አሁኑኑ ዲኤንኤውን አሳየኝ፣ የት ነው ብሎ ይጮሃል። ሜርሲም እባክህ ወንድሜ ተረጋጋ ትለዋለች። የዚህን ጊዜ ሀረግ ኪችን ውስጥ ነች ያለችው። አጸደ የላከቻት ሰላይ ሁሉን ነገር እየሰማች ነው ያለችው። እዝራ በጣም ተናዶ ሜርሲን ወደዛ ገፍትሮ ሀብልን አንቺን ለካ አላቅሽም ነበረ በማለት እቤቱን ጥሎ ይወጣል ወደ ውጪ። እዝራ የሄደው ሊጠጣ ነበረ። ቁጭ ብሎ እየጠጣ አጸደ ዳግም ትመጣበታለች። አጸደ አሁንም ትናገረዋለች። እኔ ልንገርህ ሁሉን ነገር፣ አንተ ልጅ እንዳልሆንክ፣ እንዴት እንዳደግ፣ ሜርሲስ ለምን ልገልህ እንዳሰበች ዝም በይ ቢላትም እሷ ግን መለፍለፏን ትቀጥላለች። ሜርሲ የዚህን ጊዜ ለሀብል እኔ መጣሁኝ፣ አንቺ አባዬ ሲመጣ እንዳያጣን እቤት ሁኚ በማለት አባቷ ክፍል ገብታ ሽጉጡን በጨርቅ ጠቅልላ ወደ ውጭ ትወጣለች። ሀብል አላወቀችም ምን ይዛ እንደወጣች። የዚህን ጊዜ ሜርሲ የሄደችው አጸደጋ ነበረ። አጸደጋ ሄዳ እንደገባች ሽጉጡን አጸደ ላይ ትመዛለች። እዝራ በድንጋጤ መሀል ይገባና እባክሽን ሜርሲ አቁሚ ይላል። ሜርሲ ግን በጭራሽ ወንድሜ ተወኝ፣ እስቲ እችን ክፉ ሴት መድፋት ነው የምፈልገው፣
ይበቃታል በማለት ሜርሲ እየተንቀጠቀጠች ሽጉጡን ወደፊት ደቅናባታለች። እዝራ ግን እባክሽን እህቴ የተጎዳሁት እኮ እኔ ነኝ፣ ስለዚህ ጉዳቱ የኔ ነው። እባክሽን ሜርሲ አቁም ይሄን ነገር፣ እሷን መግደልሽ ለእኔ እኮ ምንም ትርጉም አይሰጥም። ስለዚህ በሌላ ነገር እንወጣዋለን። ሜርሲ አቁሚ አላት እዝራ። ሜርሲ ግን ወንድሜ እባክን ተወኝ፣ በቀልህን እኔ ልወጣለህ በማለት ወደ እሷ መደቀኗን ቀጠለች። አጸደም እባክሽን እባክሽን እያለች መለመን ጀመረች። ሜርሲ ግን እገልሻለሁ አንቺ ክፉ ሴት እያለች ትጮውባታለች። እዝራም እባክሽን ሜርሲ ሽጉጡን ለኔ ስጭኝ እያለ ይለምናታል። አጸደም እባክሽን ሜርሲ አቁሚ አቁሚ እባክሽን ለእዝራ ስጩ እሱን ነገር ይባርቅብሻል ትላታለች። ሜርሲ ግን ሳይባርቅ በፊት እገላግልሻለሁ በማለት ታስፈራራታለች። የዚህን ጊዜ ልትተኩስ ወደፊት ስታደርግ እዝራ በመሃል ገብቶ እጇን ወደ ላይ አድርጎ ሽጉጡን ይነጥቃታል። ሜርሲ ሽጉጡን ሲነጥቃት በጣም ትናደድና ሄዳ አንገቷን አንቃ አጸደን ትደበድባታለች። አባትየው እቤት ሲገባ ሀብልን ያገኛታል። ሀብል ውጭ ላይ ቆማ ነበረ። ምን እየሰራሽ ነው ሲላት አይ ብላ የተፈጠረውን ነገር ትነግረዋለች። አባትም ወደ መኝታ ቤት ገብቶ ሽጉጡን ሲያይ ሽጉጡ የለም። እየሮጠ መጥቶ ሀብልን ሽጉጡን ይጠይቃታል። ሀብልም እኔ እንጃ ምናልባት ሜርሲ በጨርቅ ጠቅልላ ያወጣችው እሱን ይሆን እንዴት አልጠረጠርኩም፣ እባክህ አባዬ ድረስላት አንድ ነገር ሳይፈጠር በፊት ብላ ለእስክንድር ትነግረዋለች። እስክንድር በፍጥነት ይሄዳል። ሁለቱንም ሊያገኛቸው አልቻለም። ተመልሶ ወደ ቤት መጥቶ ሶፋ ላይ ቁጭልና እባክሽን መድኃኒቴን ስጭኝ የትም ሄጄ አላገኘዋቸውም ብሎ ሶፋ ላይ አረፍ ይላል። የዚህን ጊዜ እዝራና ሜርሲ ወደ ቤት ይመጣሉ። ወደ ቤት ሲመጡ እስክንድር እዝራን ልጄ የት ሄዳችሁ ነው? እኔ እኮ ብዙ ቦታ ሄጄ አጣዋችሁ ይለዋል እዝራን። እዝራ ግን ልጅ አትበለኝ እኔ ልጅህ አይደለውም በማለት ለእስክንድር ይመልስለታል። የዚህን ጊዜ እስክንድር የሰማውን ማመን ስላቃተው ወደ ኋላ ይወድቃል። ሀብልም ሁሉም እሱን ለማዳን ይሄዳሉ። ወይዘሮ ገነትና ኩኩሻ ቁጭ ብለው እያወሩ ነበረ ስለ ዲኤንኤ ጉዳይ። ወይዘሮ ገነት አሁንም የሚሰማኝ ልጄ እንደሆንሽ ነው የሚሰማኝ ስሜት እንደዛ ነው። አሁን ላይ ግን ብዙ ነገር ውስጥ እያሰበ ነው፣ ለዛ ነው ትላታለች። ኩኩሻም ትክክል ነሽ፣ አሁን ላይ ሁሉም ነገር እርግጠኛ ልንሆን የምንችለው ዲኤንኤው ሲመጣ ነው እና እኔም እንደዛ ነው የማስበው ትላታለች። ወይዘሮ ገነት ግን ስለ ሀብል ትጠይቃታለች። ኩኩሻ የዚህን ጊዜ ትደነግጣለች። ለምንድን ነው የምትጠይቀኝ ብላ ወይዘሮ ገነት ኩኩሻን እስኪ ስለ ሀብል ንገሪኝ ብላ ጠይቃታለች። ኩኩሻም አዎ አንድ ሰፈር ነበርን፣ የማውቀው ነገር ቢኖር ግን አንድ ጨካኝ አሳዳጊ እንዳሳደገቻት ነው በማለት ለገነት ትመልስላታለች። ወይዘሮ ገነትም አሃ ለዚህ ነበር ለካ ገና እንዳየኋት በብዙ ውጣ ውረድ ውስጥ እንዳለፈች የተሰማኝ በማለት ለኩኩሻ ትነግራታለች። ኩኩሻ ግን በጣም ግራ ገብቷታል። ለምንድን ነው የምትጠይቀኝ? እነሱ እኮ ተቀራርበዋል አይደለ? ይህን ጥያቄ የምትጠይቀኝ ለምንድን ነው? ልትሰልለኝ ነው በማለት ታስባለች። የዚህን ጊዜ ወይዘሮ ገነት ዘካሪያስን እንደምታገኘው የዚህን ጊዜ ገነት ዘካሪያስን ሳላገኘው አይቀርም፣ አባትሽ ያው ልጄ ከሆንሽ አባትሽ ማለቴ ነው እና አባትሽ የእስክንድር ዶክተር ሆኖ ሊመጣ ነው አሉኝ። ይሄ ጥሩ ዜና ነው አለቻት። የዚህን ጊዜ ኩኩሻ በጣም ደነገጠች። እንዴ ሀብል እናቷንም አባቷንም ልታገኝ ነው ማለት ነው በማለት ኩኩሻ ትደነግጣለች። ለምንድን ነው እኔ ከዚህ ድራማ ውስጥ እማልወጣው? ከዚህ ድራማ ውስጥማ መውጣት አለብኝ እያለች ኩኩሻ በጣም ድንጋጤዋ ይጨምራል። ወይዘሮ ገነትም ደስ እንዳላት ዘካሪያስ ወደዚህ ዶክተር ሆኖ እንደሚመጣ ለእስክንድር ትነግራታለች። መነን ወደ ገነት ቤት ትመጣለች። ልክ ስትገባ ኩኩሻም እያለቀሰች ነበረ በራሷ ጉዳይ።
የዚህን ጊዜ መነን አሀ እኔን አፍቄሽ ነው አይደል የምታለቅሽው በማለት ትላታለች። የዚህን ጊዜ እኔ በጭራሽ አትናፍቅኝም ለምን መጣሽ ትላታለች። እኔ ከፍታ ላይ ያስቀምጭሽ እንዴት ነው እኔ ለምን መጣሽ የምትይኝ? እንደዚህማ አትይኝም ትላታለች። አሁን ብር ያስፈልገኛል ለዛ ነው የመጣሁት ትላታለች። ኩኩሻም አንቺ ያምሻል እንዴ ልጅነቱ ባልተረጋገጠበት የምን ብር ነው የምትይው? ደግሞ እሷስ ኬት ታመጣለች ትላታለች። እሷም እናትሽ እኮ መልቲ ሚሊዮነር ነች አታቂም እንዴ? ስለዚህ አሁን ብር ያስፈልገኛል ትላለች። የዚህን ጊዜ ወይዘሮ ገነት በሩን ከፍታ ትገባና ምን ልትሰሪ ነው አንቺ የመጣሽው? እንዳትመጪ ብዬሽ ነበረ ትላታለች። መነን ግን አይኗን አፍጥጣ አይተይ እንደዛ አይባልም፣ አሁን ላይ አንቺ ለልጄ ብቻ ጥሩ እናቱኝ ይላት ችግር የለውም በማለት ማስመሰሏን ትቀጥላለች። ወይዘሮ ገነት ግን በጭራሽ እያስመሰልሽ እንደሆነ ሁሉም ነገር ይገባኛል፣ አሁን ከቤቴ ውጭልኝ ብላ ከቤት እንድትወጣ ታደርጋታለች። እንግዲህ በሚቀጥለው ክፍል የኩኩሻ ዲኤንኤ ይመጣል። ወይዘሮ ገነት ሁሉን ነገር ታውቃለች። ወይዘሮ ገነት የምታሳድጋት ልጅም ልጇ ካልሆነች ኩኩሻ እዚህ ጋር ትወጣለች ማለት ነው። ሀብል ላይ ትኩረት አድርጋለች። ሀብልን እንግዲህ የምታገኝ የሀብልን ነገር የምታጣራ ከሆነ የሆነ የገባት ነገር አለ ብዬ ነው የማስበው ወይዘሮ ገነት። እስክንድርም በጣም ደንግጧል። እዝራ እንዴት ልጄ ትለኛለህ የሚለው ነገር የተናገረውን በጣም ደንግጧል። የማይታወቅ ያልተሰማ እንዴት ሰማ የሚለው ነገር ይመስለኛል ያስደነገጠው። በቆመበት ወድቋል። አጸደም ዛሬ ደንግጣለች። ትልቅ ዱብዳ ነው ያወረደባት። እስቲ በዚህ ነገር ደንግጣ ነገሮችን ታስተካክላለች ወይስ ትቀጥላለች የሚለውን ነገር የምናየው ይሆናል። እንግዲህ አጸደ ወደ ውጭ እየወጣች ሁሉም እንደ ሙቀጫ እየመጣ ይቀጠቅጠኛል ወላይ ስራዋ እንግዲህ የሚያስቀጠቅጣት ነው። አጸደ መነንም ተባራለች። ተገነት ቤት ዳግም እንዳትመጪ ብላታለች። ያስገባቻት ሰራተኛ ደግሞ ጭራሽም ስራ አትችልም። ምንም አይነት ሽንኩርት መክተፍ እንኳን አትችልም። ሰላይ ልትሆንላት አትችልም ማለት ነው በጭራሽ።